ኦሪጂናል የትምህርት ማስረጃዬን መቀበል አልቻልኩም። በመቀሌ ዩኒቨርሲቲ አስተምር ነበረ እና የመቀሌ ዩኒቨርሲቲ ጋራ በነበረኝ የትምህርት ውል መሰረት በራዲዮሎጂ ትምህርቴን እንድከታተልና ትምህርቴን ከጨረስኩኝ በኋላ ተመልሼ መቀሌ ዩኒቨርሲቲ ለተወሰነ አመታት በውሉ ላይ ለተቀመጡት አመታት እንዳስተምር ተዋውለን ወደ ትምህርቱ ይገባው። ነገር ግን ትምህርቴን ከጨረስኩኝ በኋላ በመቀሌ አካባቢ በነበረው ጦርነት ምክንያት ተመልሼ የውል ግዴታዬ መፈጸም አልቻልኩም እና ኦሪጂናል ዲግሪን እንዴት ነው ማግኘት የምችለው? አሁን እያስተማርኩ ያለሁት ከዛ በኋላ ተቀጥሬ በመንግስት ዩኒቨርሲቲ ውስጥ ሌላ አካባቢ ነው ሲል ጠይቆኛል። ዶክተሩ ነው የጠየቀኝ በሜሴጅ ማለት በውስጥ በቴክስት ማለት ነው። እና ለዚህ አጠር ያለ መልስ ለመስጠት ፈልጌ ለብቻው ያው መልስ መስጠቱ አልታየኝም። አንድ ላይ ለሌሎችም እንዲጠቅም በጋራ መልስ ልስጥ ብዬ ነው። እንግዲህ ያው ውል እንዲፈጸም ወይም ደግሞ ውል እንዲፈርስ የተቀመጡ በህግ ላይ የተቀመጡ የይርጋ ጊዜ ገደቦች አሉ። አሁን ጠያቂ ውሉ እንዲፈጸም የይርጋ ጊዜ ገደብ 2 አመት ነው። ክስ የሚቀርብበት የይርጋ ጊዜ ገደብ 2 አመት ነው። መቀሌ ዩኒቨርሲቲ በ2 አመት ጊዜ ውስጥ አንተ በውሉ መሰረት ቦታው ላይ ተገኝተ እንዳላስተማርክና ውሉ እንዳልተፈጸመ ለዚህም ደግሞ የተጠየቀውን በውሉ ላይ የተቀመጠውን የካሳ መጠን እንድትከፍል ክስ የሚያቀርብበት የይርጋ ጊዜ ገደቡ 2 አመት ነው። ይህ 2 አመት ደግሞ አልፏል። ስለዚህ ውሉ አልተፈጸመልኝም ብሎ የመብት ጥያቄ የሚያቀርብበት መብቱ ቀሪ ሆኗል በህግ ማለት ነው። አንደኛው ያ ነው። ሁለተኛው ደግሞ በጦርነቱ ምክንያት አንተ ላይ የተከሰተ ብቻ አይደለም፣ በቂ ምክንያት ያለ ተመልሰ ማስተማር እንደማችል ዩኒቨርሲቲው በወቅቱ ዝግ እንደነበረ የሚታወቅ ጉዳይ ነው። ይህም ምክንያት ነው እና ኦሪጂናል የትምህርት ማስረጃን የምትከለከልበት ምክንያት የለም ማለት ነው። ውሉን ባለመፈጸም ዋናው ምክንያቱ የማትከለከልበት ምክንያት ውሉን እንዲፈጸምልህ መጠየቅ የሚገባው ጊዜ 2 አመት ነበረ። ይህ 2 አመት ጊዜው አልፏል፣ በይርጋ ቀሪ ሆኗል። አንደኛው ይሄ ነው። ሁለተኛው ደግሞ እያገለገልክ ያለው በመንግስት ዩኒቨርሲቲዎች ውስጥ ነው። ከመንግስት ጋር ነው ውል የተዋልከው። በእርግጥ የሌላ ክልላዊ መንግስት ትምህርት ቢሮ ጋር የተዋልከው ውል ቢሆንም እዚህም ኢትዮጵያ ውስጥ ላለ የመንግስት መስሪያ ቤት የመንግስት ዩኒቨርሲቲ ነው እያገለገልክ ያለው። ህጉ ይሄን ሁሉ አጣጥሞ ባለመብት እንደሚያደርግ እርግጥ ነው። ስለዚህ የትምህርት ማስረጃ ኦሪጂናል የትምህርት ማስረጃን የከለከለ አካል ካለም መስጠት አለበት እንዲሰጥ። ካልሰጠ ግን አንተ ያው ምንድነው ማድረግ ያለብህ? ግዴታ ወደ ፍርድ ቤት ነው መሄድ የምችለው ማለት ነው። ፍርድ ቤት ትሄዳለህ። በውሉ መሰረት ያው ከሶ በ2 አመት ውስጥ ከሶ እንድፈጽም አላደረገኝም። ስለዚህ በይርጋ ጊዜው ምክንያት ቀሪ ሆኗል መብቱ እና የትምህርት ማስረጃ ኦሪጂናሊን አልሰጠኝምና እንዲሰጠኝ ይደረግልኝ ብለህ በፍርድ ቤት ክስ መስርተ አስገድደ መቀበል ትችላለህ ማለት ነው። እዛ ደረጃ ግን ሳይደረስ ዩኒቨርሲቲ ኦሪጂናል የትምህርት ማስረጃን ቢሰጥህና አሁን እያስተማርክበት ባለበት ዩኒቨርሲቲ ውስጥ ማስተማርንም የመቀጠል መብት እንደተጠበቀ ሆኖ እንዲቀርልህ የሚያደርገው ያው የህግ አካል ነው። ይሄ ነው መልሱ ባጭሩ። መልካም ቀን።